ዛሬ ስለ ስራ ላወራ ነው። ስራ ክቡር ነው ይባላል። ብዙ ጊዜ ይነገርለታል፣ ይዘከራል። ብዙ ልጆችም የስራ አማራጭ አገራቸው ላይ እያጡ ይሰደዳሉ። አያሌ ስቃይ መከራ በሕይወታቸው ይፈራረቃል። በተለይ ባለፉት 50 ዓመታት የኢትዮጵያውያን ዕጣ ሆኗል። ባለፉት 3 አስርት ዓመታት የኤርትራውያን ሆኗል። እንዲህ እያልን አፍሪካውያን ብንል አንዱ ወደ ላይ አንዱ ወደ ታች እያለ አሳሩን ሳይና ጣና ድሉን ለማግኘት ሲታትር እናስተውላለን። አገራችን ውስጥ ተቀምጠን ስንሰራ ምን ማድረግ አለብን? ዲሲፕሊኑን ነው። ዲሲፕሊኑን ከዛ በኋላ ደግሞ ወደ ግል ስንሰራ ወደ ግል ስራ ስንመጣ ምን መሆን አለበት የሚለው እንድንመካከር ፈልጌ ነው። ወደድን ጠላን ዘርተን ለመቃም ወልደን ለመሳም መስራት አለብን። ስለዚህም ይሄን ዲሲፕሊን እንድናወጋ ነው ዛሬ ስቱዲዮ የገባሁት። አንዴ እኔ የኢትዮጵያ ንግድ መርከብ ድርጅት ሄድኩና ስራ አስኪያጁን አናገርኳቸው። ጥሩ ዜና ሰጡኝ። ዜናው በቃ የሺፒንግ ላይንስ በጣም ውጤታማ በሆነ መልኩ በመላው ዓለም ባህርና ውቅያኖስ ላይ እየቀዘፈ ለኢትዮጵያ የሚያስፈልገውን ግብአት እያቀረበ መሆኑን፣ በዚህም ድርጅቱ አትራፊ መሆኑን፣ ለሰዎች እድል መፍጠሩ ስራ እድል መፍጠሩን፣ ተጨማሪ ደግሞ መርከቦች እንደሚገዙ የሚያበስር ዜና ነው የነገሩኝ። በጣም ደስ አለኝ። ይህንን ዜና ይዤ ልወጣ ስል በአጋጣሚ እዛው ይሰራ የነበረ ጓደኛዬን ደስታ አሰፋን አገኙትና አለቃን አናግሬ መውጣቴ ነው። አሪፍ ዜና ነው የሰጠኝ እና ቆንጆ ዜና ሰሞኑን ጋዜጣችን ላይ ይጻፋል ብዬ ስል አጠገቡ የነበረ ልጅ ቱር ብሎ መጥቶ የሆነ ነገር በጆሮ ሲነግር ሰማሁኝ። ከዛ ጓደኛዬ ዘነበ አለኝ አልኩት። ቆይ ምሳን ጋብዝህ እያለ ነው አለኝ። ደነገጥኩኝ። ምን ያህል መስሪያ ቤቱ እንደወደው ነው ያልኩት። እኔ እንደምወደው መስሪያ ቤት በሕይወት ያጋጥሙኝ አያውቅም። ግን ብዬ ስገምት ባህር ኃይልን የምወደው ይመስለኛል። ፕሬስ ሳንዋደድ ነው፣ ሳንፋቀር ሳንከባበር ነው የተለያየ ነው። ሰማይ ከፍ መሬት ዝቅ ቢል ስራ አስኪያጄን ስላናገር ምሳ ማንንም የመጋበዝ በህልሜም በእውኔም የማይመጣ ሀሳብ ነው። እንዲህም ስራውን የሚወድ ሰው ያጋጥማል እና ደነቅን ያለኝ። በተደጋጋሚ ልቆዝምበት በሞከርኩኝ። ሺህ ጊዜ ባስበው ግን ስራ አስኪያጃችንን ስላናገረ ምሳ የምጋብዘው ሰው ይኖራል ብዬ አልገምትምና እንዲህም የምትወዱት መስሪያ ቤት አለ። የዛን ያህል ደግሞ አሳዝኗችሁ በዚህ ምክንያት ለጋዜጣው የሚሆን ወይ ለመስሪያ ቤቱ የሚሆን ትልልቅ ሀሳቦች እያጋጠማችሁ ረግጣችሁም ትሄዱበት ጊዜ አለ። አንዱን እዚህ ጋር ልጥቀስ። ከጓደኞች አንዱ አብረን ጋዜጣ ላይ ረጅም ጊዜ ሰርተናል። ድሮም መርከበኞች ነበር እና በጣም እንቀራረባለን። ብዙ ሀሳብ ነው የምንለዋወጠው። አንዳችን ሌላችንንም ጥንቅቅ አድርገን እናውቃለን። ከዚህ ጓደኛዬ ጋር ስንጨዋወት አንድ በጣም የሚደንቅ አሪፍ ወሬ አወራልኝ። እንዲህ ይህ እኮ መጽሐፍ አለበት፣ ለምንድን ነው የማጽፈው? በጽፎ እኮ የጋዜጣ ላይ ወጣና አንባቢው ደስ የሚል ሀሳብ ይገበይበታል ስለው ምን በወጣኝ በፊል በሶ 30 ሊትር ልታለም አለኝ። ደነገጥኩኝ። አነስተኛ ነው ደሞዙ። ስለዚህ በሚሰጡት አነስተኛ ልክ አነስተኛ ሀሳብ እያዋጣ ሄዳል እንጂ ምድር የሚንጥ ሀሳብ ከእሱ አይጠበቅም። እንዲህም ጋዜጣችሁን ዘሉታላችሁ። አሁን ኃይለኛ በደል የነበረብኝ ሰው ነው። አቅም የፈቀደ መጠን ግን ለግሜ አላቅም። ሕግ፣ ደንብ፣ ስርዓት ተከትዬ ለመስራት እሞክራለሁ። መብቴን ጊዜው አጋጣሚ ሁኔታ ሲፈቅድ እከራከራለሁ። መጨረሻ ላይ የምለውጠው ነገር ስለሌለ ለምን ይህን መስሪያ ቤት ትቼ የራሴን ስራ አልሰራም ብዬ ወሰንኩኝ። ዝም ብሎ መወሰኑ አደጋ አለው። ወደንም ጠላን ገንዘብ ሊኖረን ይገባል። ከወጣም በኋላስ ምንድን ነው የምንሰራው ማወቅ አለብን። ጥርት ብሎ የሚታየን መሆን መቻል አለበት። ስናማክረስ ማንን ነው የምናማክረው? በቅጡ ማወቅ ይኖርብናል። ያን ካላረግን አደጋ ከፊት ይገጥመናል። መደበኛ ስራችን እየሰራን ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል እንዲሉ እንዲሁ ብንቀጥል ይሻላል እንጂ ዝም ብለን ወስነን ወተን የበለጠ ሜዳ ላይ የምንበትን ከሆነ አደጋ አለው። የተሻለ የምንኖር ከሆነ ግን መወሰኑ ማለፊያ ነው። ምክንያቱም
የያዛችሁትን ሐሳብ ሌላም ጽፉበት መስክ ከሌለ ድረስ ከሚባክን ማህበረሰብ ጋር ካይደርስ ከሚቀር ወደንም ጠላን እኔ በደሉንም ችዬ እርባናለሁ የሚለውን ሐሳብ የዘሩ መኖሩን እመርጣለሁ። ጓደኛ ያለኝ ግን ፈጽሞ አልረሳውም። በፍኝ በሶ 30 ሊትር ልታለ ሲለኝ ከው ብዬ ከልቤ መሳቄ አስታውሳለሁ። ስራ ስትሰሩ ዲሲፕሊን በጣም አስፈላጊ ነው። የመንግስት ስራ ሊሆን ይችላል፣ የግል ስራ ሊሆን ይችላል። በምሰሩበት መስሪያ ቤት ውስጥ ወደንም ጠላን በሙያችን አስተዋጽኦ አድርገን ወራዊ ክፍያ ተከፍሎ ህይወት እንድቀጥል ለማድረግ ነው። እንግዲህ ምናልባትም ከ5-10 ዓመታት በፊት በነበረች ኢትዮጵያ አንድ ግራጁዌት ፈርስት ዲግሪውን የያዘ ወይም የያዘች ወጣት ያለምንም ጥርጥር ግራጁዌት አድርጋ በስራዋ 5-6 ቤተሰቧን ማስተዳደር ትችላለች ይባል ነበር። እንግዲህ ከ50 ዓመት በነበረች ዝም ብለን እንገምት፣ ከ50ም ከ30ም ከ40ም ልናደርገው እንችላለን። 5 ቤተሰብ ህይወት ሳትናጋ 25 ኪሎ ጤፍ ወይም 50 ኪሎ ጤፍ በ400 ብር በምን እየተሸመተ መኖር ይቻል ነበር ነው የሚለው። አሁን ባለች ኢትዮጵያ ግን አንድ ግራጁዌት ራሱን ማኖር ከቻለ ትልቅ ነገር ነው። ምክንያቱም ህይወት እንዴት ፈተና እንደሆነች የምታዩት ነው። ገበያ ውስጥ ብር ይዛችሁ ገብታችሁ በፌስታል ይዛችሁ የምትመለሱበት ገበያን የፈጠር ነው እና በጣም ከባድ አስቸጋሪና ፈታኝ ነው። ስለዚህ ግራጁዌት ማድረጉ ብቻ ሳይሆን አካባቢያችንን በደንብ መቃኘት፣ ምን ልትሰሩ እንደምትችሉ መወሰን። ለምሳሌ ያህል አባታችሁ ወፍጮ ቤት ካላቸው ምንም ጥርጥር የለውም ያን ወፍጮ ቤት ወደ ዘይት ፋብሪካ መለወጥና የቤተሰቡን ህይወት መቀየር፣ ለሌሎች በሺህ ለሚቆጠሩ በመቶዎች ለሚቆጠሩ 50ም 60ም ለሆኑ ሰዎች የስራ ዕድል መፍጠር የእናንተ ኃላፊነት ነው። ይህንን በቅጡ እያሰባችሁ ልትገቡበት ካልቻላችሁ አደጋ ነው። ለምሳሌ ያህል ኤሌክትሪካል ኢንጂነሪንግ ይሆናል የጨረሳችሁት፣ አባታችሁ ወፍጮ ቤት አለው። አባታችሁ ወፍጮ ቤት እያለው እናንተ ወደ ስራው ገብታችሁ ያን ወፍጮ ቤት ወደ ዘይት ፋብሪካ ማስለወጥ የሚችል እውቀቱም አላችሁ፣ መነሻ የሚሆንም ካፒታል እዚህ ጋር አለ። እነዚህን አዋህዶ መስፈንጠር ነው። ያለ አታርጉ ስትችሉ ቀርታችሁ ምናልባትም ኢትዮጵያን ሄራልድ ገልጻችሁ ቫካንሲ የምታነቡ ከሆነ ትልቅ ኪሳራ ነው። ድህነት በረገረቅ ስፍራ ላይ እንደተገኘ ደረቅ መሬት ደና አድርጎ ሲደቀድቅህ ወይም ሲደቀድቅሽ ነው የሚገባሽ። እና ወደድንም ጠላን የምንኖርበትን አትሞስፌር ማየት፣ የኔ ቦታ የቱ ጋ ነው፣ በእውቀቴ ማዋጣት የምችለው የቱ ጋ ነው ብለን መወሰን፣ ያን ማውጠንጠንና መግባት። ከዛ በኋላ ስራው ራሱ መንገዱን ይመራናል። ምንም ጥርጥር የለውም ሊሳካ ይችላል። ምንም ጥርጥር የለውም ላይሳካ ይችላል። የሚደንቀው አጋጣሚ ግን ወጣት ከሆናችሁ ከምንም ከማንም በላይ እዚህ በምንኖርበት ዩኒቨርሲቲ ላይ ትልቁ አሴት ወጣት ሆኖ መገኘት ነው። ወጣትነት እጃችሁ ላይ ካለ ውጤታማ ትሆኑና እፈለጋችሁበት ቦታ ትደርሳላችሁ። አንድ ማጂሻን መጥቶ አሁን ዘነበ ይበለኝ ወንደላጤ ነኝ ብዬ ላስብ። አቤት እኔ ማጂሻን ነኝ፣ የፈለግከውን ነገር ላደርግልህ እችላለሁ። በዓለም የቁንጅና ውድድር አንደኛ የወጣችው ልጅ ሚስት እንድትሆን ፈቅድልሃለሁ። ማለፊያ ሌላ ስም ልታደርግልኝ ትችላለህ። ሌላ አይኤምኤፍም ወርልድ ባንክ አለ ትልልቁን ገንዘብ በዓለም ላይ ማኔጅ የሚያደርጉት አሁን በቃ እነሱንም እጅ ላይ አስገባልህ። ትስማማለህ ቢለኝ አልስማማው ነው። ለምን ማልስማማው? አሁን ባለኝ አሳሰብ ላይ ከእድሜ 40ውን ቀንስና ወደ ወጣትነት መልሰኝ። የዛን ጊዜ እነዚህ የምትላቸውን ነገሮች እጄ ላይ አድርጌ ያሳይሃለሁ ነው የምለው።
ልጅቷንም ወጣት ስለሆንኩኝ አይን ገብነኝ፣ ዘመኑ ያፈራውን መኪና አለኝ፣ ማንኛውንም ነገር ማዘዝ የምችል ሰው ነኝ። ላፈቅራት ልታፈቅረን እንችላለች። አሁን እዛ ጋር በትዕዛዝ ወይ በማጂክ ይሆናል እንድትወደኝ የሚደረገው። ምክንያቱም አባቷ ልሆን የምችልን ሰው ፍቅረኛዋ እንደሆን ማጂኩ ሊያደርገው ይችል ይሆናል። ከዕድሜ ግን 40 ዓመት ተቀንሶ ያ የትም ማንም ምንም አያቆመኝም ብዬ በማስብበት ዕድሜ ላይ ስመለስ ልጅቷም እንድታፈቅረኝ እንችላለሁ። አይምፍንም ወርልድ ባንክንም ኮንከር ማድረግበት ሐሳቡ አለኝ። አውጠንጥኛለሁ፣ አውጥቼ አውርጃለሁና በተለያየ አቅጣጫ ያዩት ከምንም ከማንም በላይ ወጣት ሆኖ መገኘት የፈለግከውን ለመሆን የፈለግክበት ቦታ ለመድረስ ትልቁ አሴት ትልቁ እርባና ያለው ጉዳይ ወጣትነት ነው። የትም ዘለህ ስል ተፈናጥረህ አሰብክበት ድረሳለህ ብዬ ነው የምገምተውና ማጅዛኑ መጥቶ ምርጫውን ቢነግረኝ አልቀበለውም። ምርጫዬ ግን ወደ ወጣትነት መመለስና ይሄን ዓለም እኔ በወሰንኩለት መንገድ እንዲሄድ ማድረግ ትልቁ ህልሜ ይሆናል። ከምንም ከማንም በላይ ወጣትነት እጅግ በጣም ወሳኝ መሆኑን ልብ እንድትሉኝ ይፈልጋለሁ። ወጣትነት ላይ በዋል ፈሰሶች አሉ። ቤተሰቦቻቸው መልካም ስፕሪንግ አዘጋጅተውላቸው ሀብት ፈጥረው ማለት ነው። ስፕሪንግ ስል ያን ስፕሪንግ አይዘሉበትም። አባቶቻቸው የሰሩላቸውን ወፍጮ ቤት ቁልቁሎ እንዲዘፍቅ የሚያደርጉት ምናልባትም ዲቪ ደርሳቸዋል ወይም ይሯሯጣሉ። ባለፉት 50 ዓመታት ደግሞ በባሌም በቦሌም ፈትለክ ማለት ነው ዩናይት ስቴትስ ይደርሳሉ። እዚህ እያሉ ካልሲያቸውን ማጠብ የማይችሉ ራሳቸውን ማገዝ የማይችሉ ትምህርታቸውን በአግባቡ ያልተማሩ ሙቅ የሚያኝኩ ምንም መሆን አይችሉም። በአጠቃላይ ዝሆን ቂጡን ተማምኖ ገንድ ይውጣል እንዲሉት እንዲሁ በዋል ፈሰስ እንደሆኑ አሰኛቸው ቦታ እንደዋሉ እንደመሸላቸው ምናልባትም በማያገባቸው ጉዳይ ለመዝናኛ ይሆንን ይጀመርና መጨረሻ ላይ የህይወት ግብ ይመስል በዋንቼና በአርሰናል ሲከራከሩ መቃብራቸው ጋር የሚደርሱ አሉ። አያሌው እንደዛ ነው። በጣም ላይት እንደሆኑ ነገሩ ገብቶት እያንዳንዷን ደቂቃ እያንዳንዷን ሰዓት በጣም ጥቅም ላይ መዋል አለብኝ ብሎ ከራሱ ጋር መክሮ የሚሄድ ትውልድ ውስን ነው የሚሆነው። ያ ኢንላይትመንት ይፈልጋል። በቅጡ ማስተዋል። ዛሬ ምን ሰራው? ነገስ ምንድነው የምሰራው? ከነገ ወዲያስ ምን መሆን አለበት? ከዛስ ከዓመታት በኋላ የጋነው መድረስ ያለብኝ ከዛ እየተባለ በራስህ ላይ መወጠን በራስሽ ላይ መወጠን ከራስሽ ጋር መምከር ከራስህ ጋር መምከር የግድ ነው። አንዳንዱ ኢሉዥን ውስጥ ይገባል። በጣም ኃይለኛ ቅዠት ውስጥ መመኘት ትልቅ ነገር ነው፣ ምንም አይደለም። ግን ልጨብጠው የምትችለውን ነገር መመኘትና ምንም ሊጨበጥ በማይችል ህልም ውስጥ መቃዠት በጣም አስቸጋሪ ነው። ዩናይት ስቴትስ መድረስ አሪፍ ነገር ነው። ከደረስክ በኋላ ምን መስራት ትችላለህ? የአንድ ሙያ ባለቤት መሆን የግድ ነው። 2-3 ሙያም ሊኖር ይችላል። ብቻህን መኖር ብቻሽን መኖር ግዴታ ነው። እዚህ እንቁላል ጠብሰህ መብላት ያልቻልክ፣ እዚህ መጠነኛ ምግብ አዘጋጅቶ መመገብ ያልቻል፣ አልጋችንን ማናነጥፍ፣ ካልሲያችንን በየቦታ ዝረክረክነት ተከትሎን እኮ ነው የሚሄደው። እዛ ደግሞ ገረድ አሽከር ምናምን እየተባለ ነገር የለም፣ አይከተልህምና በጣም ባናችሁ በራሳችሁ ላይ ነቅታችሁ ህይወትን ብትሰዋት ጥሩ ነው ብዬ ገምታለሁ። ሌላው በጣም እጅግ አስፈላጊ ነገር ተሰጥኦ አለኝ። ተሰጥኦን ኤክሰርሳይዝ ለማድረግ ጊዜ የለኝም። ስለዚህ ይሄ ስራ አያስፈልገኝም። ይህን ስራ ለመተው ምንድን ነው ማድረግ ያለብኝ ብላችሁ ስታስቡ ደግሞ ገንዘብ እጅግ በጣም ወሳኝ ነው። ለመኖር ወሳኝ ነው። የገንዘብ አጠቃቀም ዲሲፕሊን እጅግ በጣም አስፈላጊ ነው። ከተወሰነ ከምታገኙት ገንዘብ የተወሰነውን የማጠራቀም ባህል ማሳደግ ጥሩ ነው። አንድ
ልጅ ሆናችሁ በትንሹ የማጠራቀም ባህሉን ደመነፍሳችሁ በደንብ እየተማረበት የሰራ አካላታችሁ የዲሲፕሊኑ አካል እያደረገው ከሄደ እና እያደጋችሁ ስትሄዱ ምንም ጥርጥር የለውም አሪፍ ነው የምትሆኑት። እርፍናችሁ የበለጠ ይሆናል። ምክንያቱም የሚያስፈልጋችሁን ነው። ዛሬ 5,000 ብር ኪስ ውስጥ ቢኖር ለቀን የሚያስፈልገኝ ወጪ 500 ብር ነው ብል በዚህ ታይም ላስበው እኔ 500 ብር በቀን ይዛለሁኝ። ምክንያቱም ብሔራዊ ቲያትር አካባቢ መኪናዬን አቆማለሁ። ምሳዬን ብሔራዊ ቲያትር አካባቢ እመገባለሁ። አትክልት ነው የምበላው። ሰው ምጋብዝ ከሆነ ቢያንስ 600-700 ብር ቢኖረኝ ጥሩ ነው፣ አሁን ካለው ገበያ አኳያ። ለእኔ ከሆነ ግን 500 ብር በቂ ነው። ሱፐርማርኬት ምን ምገባ ከሆነ ደግሞ ቢያንስ 1,000 ብር ብይዝ ጥሩ ነው። አሁን ደግሞ ወደ ሞባይል ባንኪንግ ስላቀለሉት በዛ ገበያ እያለሁ እንጂ 5,000 ብር ስላለኝ 5,000 ብሩን አውድሜው አልመጣም። ቀድሜ ያላሰብኩትን ምንም ነገር አልገዛም። ምናልባት ሻወር ከወሰድኩ በኋላ ሻምፑ ያልቋል አውቀው የሚቀጥለው ወር ላይ ገዛለሁ እንጂ ዛሬ አጋጥሞኛል ብዬ አልገዛም። እና ብዙ ሰው ትልቁ ችግር ልክ ገንዘቡ እጅ ሲገባ ሁሉ አማሬሽን ገበያ አታውጧት ነው። በቃ የሚገዛው የኮተት ብዛት ነገን እንዲያስብ አያደርገውም። ስለዚህም ዛሬ የሚያስፈልግህን ዛሬ ትሸምታለህ። የገንዘብ ዲሲፕሊን ከምንም ከማንም ነገር በላይ በጣም ድንቅ ነው። ያ ካልሆነ ትበደራለህ፣ ያ ካልሆነ ሞዴል ፊክ ትሞላለህ። ያ ሲል ኩራት ይናዳል። ምናልባትም ትልቅ የኢኮኖሚ ፕሮፌሰር ሆነ በዓለም ፋይናንስ ላይ የዓለም ትንታኔና የሚደንቅ አይነት ንድፈ ሐሳብ ትንተና ለተማሪዎች እየነገርክ ስትወጣ ግን ምሳ የምትበላበት የለህም። አስደንጋጭ ነው። ያን ያህል የሚያቅሰው ምሳ የሚበላበት ያህል የሌለው መሆን ምን ማለት ነው? ሲቆም ብለን እናስብበትና ከራሳችን ጋር እንምከር። ስራን በምንለቅ ጊዜ የምናማክረውን ሰው ማወቁ ጥሩ ነው። አንዳንድ ሰው አናቱን ይልናል። አሁን እኔ ባለፈው የኔን የስራ ልምድ እንዳወጋኋችሁ ተሰጧለኝ ደራሲ መሆን እንደምችል ይገባኛል። ለዚህም ነው ጋሽ ስብሐት ጋር ቁጭ ብለን ዋማን ዩኒቨርሲቲ መስርተን ቁጭ ብለን እሱ እያስተማረኝ እኔ እየተማርኩ 7 ዓመት ቆየሁኝ። ጋሽ አስፋው ጉሩዌ ናቸው። ከእሳቸው ጋር ብዙ ነገር በስነ ጽሁፍም በምንም ዲስከስ አደረግን። ወስኜ ስራ ሳቆም ግን እጄ ላይ ገንዘብ ነበረ። ምን ልሰራ እንደምችል አውቀዋለሁ። መጽሐፎቼ በሙሉ እኔ ፕሬስ ድርጅትን ከለቀኩ በኋላ ነው የታተሙት። ምናልባትም የመጀመሪያው ፕሬስ ከመግባት የፊት ህይወት በባህር ውስጥ፣ ከፕሬስ ከገባው በኋላ ማስታወሻ፣ የተቀሩት ከልጅነት እስከ አይፓትዜ ድረስ የተሰሩት ስራ አቁሜ ነው። 24 ሰዓት የራሴ ነው። በፈልግ ቁጭ ብዬ አነባለሁኝ፣ በፈልግ እጽፋለሁኝ። ካልፈለኩም ሌሎች ማህበራዊ ጉዳዮች የሚያስገድዱኝ ካለ ያስገድዳል። ብዙ ጊዜ ወይ የጻፍኩ ነው ወይ ያነበብኩ ነው ወይ ለማሰብ እየሞከርኩ ነው። አለበለዚያም አካሌን ብቁ ለማድረግ እየተንቀሳቀስኩ ነው። ጥቂት ሮጣለሁ፣ ረጅም መንገድ ወክ አደርጋለሁ፣ ዮጋ ጂምናስቲክ እሰራለሁኝ። በዛ ኪሎዬን በጣም ነው የተቆጣጠርኩት። እንደዛ እያደረግኩ እንትን እላለሁ እና የምትኖራችሁ ተሰጥኦ ላይ መቀጠል ስትፈልጉ የምታማክሩትን ማወቅ ወሳኝ ነው። እኔ ጋሽ ስብሐትን እንደ መምህር ጉሩም ጋሽ አስፋውንም እንደዚሁ ተቀብዬ መሄድ በጣም ጠቅሞኛል። የማምናቸው የቅርብ ጓደኞቼ አብረን መንግስት ስራ ላይ የሰራን ልጆች ማማከሬ ግን ትልቅ ስህተት ነው የሰራሁት። ምክንያቱም እነሱ ጡረታ እስከሚወጡ ድረስ እዛው ነው ያሉት። መንፈሳቸው ከዛ አይወጣም። ወጥተው የሚሞክሩትም ተሰጥኦ የላቸውም። ባይኖራቸው ነው። ለእነሱ ሳማክር ኃይለኛ የመንፈስ ድቀት ነው ያደረሱብኝ። የማማክረውን አለማወቄ ነው እንጂ መንገር አልነበረብኝም። አንድ ጓደኛ ያለ ውጤታማ ሰውን ሲያይዘነወላ ሲጥል እንጂ ሲታገል አይታይም ቢለኝ ነበረ ክፍሌ ወርቁ። እና እዚህ ጋር ተሳስቼ ነበር። በርካታ ሴሎች ነው ውስጥ የገደሉት እነዚህ ጓደኞቼ። ለእኔ ከማሰብ ነው፣ እኔን ከመውደድ ነው፣ ችግር ላይ እንዳልወድቅ ነገ ጸጉሬን እያከኩ በ27 እና 28 ነው መንግስት ሰራተኛ ደሞዝ የሚከፈለው እገሌስ እገሌ የለም እንዴ ምናምን እያልኩ
የምሸቅል ነበር የመሰላቸው። ግን ያለምንም ጥርጥር 7 ዓመት አላዩኝም። ስራውን ከለቀኩ በኋላ ላለፉት 7 ዓመታት ለቀጣዮቹ 7 ዓመታት አልሄድኩም ፕሬስ ድርጅት። እነሱም አይተውኝ አያውቁም። እዛም የሚሄድበት ጉዳይ ካለ ምክንያቱም ላይብራሪውን በደንብ አውቀዋለሁ። የቱ መጽሐፍ የቱ ጋር እንዳለ በደንብ ነው የማውቀው። አልፎ አልፎ የሚያስፈልጉኝን ነገሮች ለማየት የሄድኩት 7 ዓመት ከሞላ በኋላ ነው። ሲሄድ ወንበሮቹንም ሼልፎቹንም ለካ ልክ እንደ ሰው እቃም እናውቃለን። በጣም ነው የደነገጥኩት። እዛ ሲሄድ ምንድን ነው የማደርገው? ከላውንደሪ የወጣ ሱፍ ልብስ ለብሳለሁኝ። ፀጉሬን በአጭሩ አስተካከላለሁ። ጫማዬን በራፉ ላይ ሲደርስ ነው ማስጠረገው። የሚያገኙኝ ጋዜጠኞች ስለሆኑ ዘነበ የት ነህ? መቼ ነው ምንድን ነው የምትሰራው? እንግዲህ የጋዜጠኞች ጥያቄ ይሄ ዜና እኮ አጽፊውም ወይ አጽፈውም ካስፈለገ ቁጭ ብዬ ልነግርህ እችላለሁ። ያም ሆነ የቸገረኝ ወይ ራበኝ ይመስላለሁ ሲተመልከተኝ ብዬ እንዲሽከረከርላቸዋለኝ። ደግሞ ኒት ነኝ፣ ንጹህ ነኝ። እድሜ ለባህር ኃይል ውሃ እንደወድ አድርጎ ነው ያሳደገኝና እንደዛ ነው የሚያገኙኝ። መጨረሻ ላይ አንድ አይነት አለመጣጣም ዘነበላም እኮ ምንም አልሆነም ጋር ደርሰዋልና እኔ በዛን ወቅት መንፈሴን የጎዳው ነገር ለማያገባቸው ጉዳዩ ጓደኝነት ስላለ እንደ ወደፊት እንደዚህ እያሰብኩ ነው ብዬ ማማከሬ ትልቅ ስህተት ነውና እናንተም አንድ ነገር ስታረጉ የምታማክሩትን ወቁ። አማክራችሁ ውጤታማ ስትሆኑ ደግሞ ክፍሌ ወርቁ እንዳለው እገሌ ሲጥል እንጂ ሲታገል አይታይም ይባልላችኋል። ከምንም ከማንም በላይ ዲሲፕሊን ወሳኝ ነው። የሥራ ባልደረቦቻችሁ ጋር ተግባብታችሁ መስራት፣ መልካም ወዳጅነት መፍጠር እጅግ በጣም አስፈላጊ ነው። ከዲሲፕሊን ስትወጡ ስም ይወጣላችኋል። ምክንያቱም የህይወታችሁን አብዛኛውን ጊዜ እዛ መስሪያ ቤት ስታሳልፉ ትችል ይሆናል። ከትንሽም ከትልቁም ጋር የምትግባቡ ከሆነ በመልካም ያነሷችኋል። እናም ከሾፌሮች ጋር ከመልእክት አድራሾች ጋር በጣም ሽርክ፣ በጣም ተግባቢ፣ በጣም ወዳጅ ከሁሉም ጋር አንድም በኔጌቲቭ የሚያነሳኝ የለም። በስራ አለመጣጣም ምን መጋጨት ይፈጠር የደሞ አልፈራውም። ሰው ነኝ፣ ልሳሳት እችላለሁ። ታረም ከተባልኩ ለማታረም ዝግጁ ነኝና ከምንም ከማንም በላይ ዲሲፕሊን በጣም ወሳኝ ነው። ረጅም ጊዜ አንድ መስሪያ ቤት ባሰሩ ጥሩ ነው። አንድ ወዳጅ አሁን በቅርብ ግራውንድ ቴክኒሻን ነኝ፣ እንደዚህ አይነት ተሰጥቷለኝ፣ እሱም መሞከር እፈልጋለሁ ሲለኝ ለሚቀጥሉ 8 ዓመታት ስራ አልኩት። 1 መኪና ያስፈልግሃል፣ 2 ቤት ያስፈልግሃል። በእነዚህ 8 ዓመታት ውስጥ ይሄ ስራ እነዚህን ነገሮች ይፈጥራል። ለመኖር የሚያስፈልግህን ነገር ትይዛለህ፣ ከዛ ወደ ተሰጥኦ ትመጣለህ አልኩት። ትልቅ ተሰጥኦ ነው። ኢትዮጵያ ወደፊት ትልልቅ ነገሮችን ትፈልጋለች። በዚህ በኢንጂነሪንግ ዘርፍ በጥልቀት መሄድ የሚፈልግ ወጣት ነው። ይህን ነገርኩት። ተስማምተን የተለያየ ነው። አቅም በፈቀደ መጠን ውስጤ ምን አለ በጣም እንዳትጠራጠሩ። በኃይል እጅግ በጣም ፈታኙ ነገር ራስን ማወቅ ነው። በተደጋጋሚ አንስተነዋል። አንድ ፕሮግራምም ሰርቼበታለኝ። ራሳችሁን የማታውቁ ከሆነ ዝም ብሎ ኢሉዥኑ እንዳይጠልፋችሁ ተጠንቀቁ። ልክ ደራሲ ስታዩ ደራሲ መሆን የሚያስፈልጋችሁ ከሆነ ይህ ቅዠት ነው። ኃይሌ ገብረስላሴን ስታዩ ሯጭ መሆን የሚያስፈልጋችሁ ከሆነ ቅዠት ነው። ውስጣችሁ መጀመሪያ ምስሉ መከሰት መቻል አለበት። ምስሉ ሐሳብ ሆኖ ተከስቶ ይሄ የኔ ተሰጥኦ ነው፣ በእንዲህ መልኩ ባወጣው በሀገርና በወገኔ አንቱ የሚያሰኘኝ ይሆናል። ስለዚህም ጊዜና ጉልበቴን እዚህ ማባከን የለብኝም ብላችሁ ልትወስኑ የምትችሉት መጀመሪያ ሐሳቡን ቁጭ ብላችሁ ባላችሁበት ስታዩት ነው። ይህን የምለው እንግዲህ ለወጣቱ ነው። ለወጣቱ ትውልድ ይሄ እጅግ በጣም ያስፈልገዋል። በተለያየ አቅጣጫ እንዲያይ ተሰዶ አሳሩን ከሚያይ እዚሁ ሀገር ውስጥ ለምን መልካም ነገር ሞክሮ ራሱን አይሆንም? አሁን በቅርብ አንድ ጓደኛዬ ዩናይትድ ስቴትስ ሄዷል። አነሳ ነው ይደውልልኝ ነበር።
ገሬ አሁን ምን እንደነካው አላቅም፣ አይደውልልኝም። እንግዲህ ሀገር ለምዷል። ሚኒሶታ ውስጥ ነው ያለው። ወዳጅም አፍርቷል። ለዚህ ነው የረሳኝ ስለው ይሄኛው ጓደኛ እኔም እኮ የሚቀጥሉ 6 ወራት ዩናይት ስቴትስ ሲያጅ ነኝ ከነ ቤተሰብ ያለኝ አሜሪካን ኤምባሲ ውስጥ ስለሚሰሩ ነው። አሜሪካን ኤምባሲ ውስጥ የአሜሪካን ድርጅቶች የምትሰራ ከሆነ ይህንን ጥቅማ ጥቅም ያስጠብቁልሃል። ከነ ቤተሰብ ትሄዳለህ። የሚፈለጉትን ካርዶች ምኖች አግኝተህ ህይወት ነው ትቀጥላለች። እንደዛ ሲለኝ አሪፍ ነው ሂድ። እኛ ደግሞ እዚህ ጋር የአባይ ህዳሴው ግድብ 5,000-6,000 ሜጋዋት ይለቀቃል። ከዚህም ደግሞ ወርቁ እየተቆፈረ ነው አዶላ ላይ። በቅርብ ደግሞ ነዳጅ አለ ተብሏል። አሁን እኛ ቤታችንን ምናችንን ሰርተን ከወርቅ የምንጠቀምበትን የራሱ መጸዳጃ ቤታችን መቀመጫውን ከወርቅ እንሰራለን። እንደ ኢትዮጵያ በሀገሬ ናት እያልክ ተመልሰህ ስትመጣ ውጭ የሽንት ቤት ጉድጓድ በነባሩ ባህል መሰረት እንድትጠቀም አዘጋጅተን እንጠብቃለን ያልኩት። ከራሴ ጋር ከሱም ጋር ሁለታችንም ተሳሳቅንና ተመልሰ መምጣታችን አይቀርም። ከፍ ስንል የተሻለ ህይወት ስንኖር አውቃለሁ። እዛ ጋር ለመድረስ በጣም 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 ኃይለኛ ፈተና የበዛበት ትግል ከፊት ይጠብቀናል። በሚያሳዝን መልኩ እዚህ ዩቱብ ላይ ሐሞታቸው ፈሶ አንዳንዶቹ እንደዚህ አይነቱን ህልም ማየት እንዳቆሙ ይነግሩኛሉ። እኔ ደግሞ በሀገር ተስፋ አይቆረጥም፣ ምንም ጥርጥር የለውም፣ ይለወጣል ሁሉም ነገር። ይሄ የሚያንገጫግጨን በሙሉ መልክ ይይዛል ብዬ ነው ተስፋ የማደርገውና እንደዛ እንድናስብ ፈልጋለሁኝ። ያን የምሳስብ ከሆነ ትሻገራለህ እንጂ መቶ እኔ ዩናይት ስቴትስ ዜግነት ይፈጠርልኛል፣ አውሮፓ ገብቷል ልጄ፣ እገሌ እንደዚህ ሆነ። ብዙዎቹ ልጆች ሲኦል ነው፣ ስቃይ ነው፣ ከባድ ነው፣ ፈተና ነው። ምንም አማራጭ ስለሌላቸው ነው ያንን አይነት የትግል የህይወት አረንቋ ውስጥ የሚገቡትና እንዴ መለወጥ አለበት። ምንም ለእኔ ቅድም እንዳልኩት እንዳላገጥኩት እንደ አፌ ያድርግልህ በሉኝ እንጂ በሉኝ እንደ አፌ ያድርግልህ በሉኝ እና ኢኮኖሚካል እድገቱ ሲመጣ ዜጎች በሰላም ከሰሜን ወደ ምስራቅ ከምስራቅ ወደ ምዕራብ ወደ ፈለጉት አቅጣጫ በፈለጉት ቦታ ላይ በሰላም መኖር ሲጀምሩ ማናችንም ወደ ሀገራችን መመለሳችንም አይቀር፣ ስለ ሀገራችን ማሰባችንም አይቀር ነው። አለው ቻሌንጅ፣ የዜጎች አስተዋጽኦ ያስፈልገዋል። አያሌ ርዕዮተ ዓለም መሞከሪያ ሀገር ፈጥረናል። ያንን እንዴት ነው ማጥራት ያለብን እንደ ዜጋ? ቅድም እንዳልኩት ከምንም ከማንም ነገር በላይ ወጣት መሆን ትልቅ ነገር ነው። እዚህ ውስጥ ቻሌንጁን እናንተ ትችሉበታላችሁ። እኛ ጎልማሶች ደግሞ ይረባል ብዬ ያሰብኩትን እኮ እየሰጠው ነው። እማምንበትን አስጠርዤ በየመጽሐፍ መደብር ውስጥ አለ። እዚህ ጋር መጥቼ የማወራውን ያውን ሰብስክራይበር እንድታገኙኝ፣ ሰብስክራይብ እንድታረጉኝ፣ ሼር እንድታረጉኝ ምናምን በፍጹም እንደዛ አስቤ አይደለም። የማነበው ብዙ ነው። የማነበውን ያህል ግን መጽሐፊ ውስጥ ላልጠቀም ይችላለኝ። ሀሳቦች ደግሞ ኤክስፓየር ከሚያደርጉ ለምንድን ነው ለወጣቶቹ ሼር የማደርግበት ሁኔታ የማልፈጥረው በሚል ነው 2018 አሁን አንዱ ቴሌቪዥን ጣቢያ ላይ ፕሮግራም ጀምራለኝ። ቢያንስ 1 ዓመት ወጥሬ ይሄ የቁም እንቅልፍ የወሰደውን ትውልድ ማባነን ከቻልኩ ውጤታማ ነኝ ብዬ አስባለሁ። ለጎልማሳውስ የምታወራው ነገር የለም ወይ? ለጎልማሳው ማወራው ፔን ዘ ቢልን ነው። ፔን ዘ ቢል ይሄ የምኖርበትን ዓለም ትልቅ ሆቴል ቤት አድርጋችሁ አስቡት። በጣም ትልቅ ምናልባትም ሌክዠረስ የሚባል አሁን ሸራተን በዚህ ስታንዳርድ የሚያቀርብ ነው። መቼም የሰሩትን ማመስገን የግድ ነው። ጋይ ስብሐት አንድ ጊዜ ስንዱ አበበ ጋይ ስብሐት አለችው ሼሁን ቢያገኙት ምን ይጠይቁታል? ይህን ቆንጆ ህንፃ ስለሰራልን አመሰግናለሁ ብዬ ወደ ጉዳይ ሄዳለሁ ነው ያላት። እኔ መሪዎች መጥተው የሚያርፉበት መሆኑ በጣም ነው ደስ የሚለኝ። 1950ዎች ውስጥ ኦኤዩ የተቋቋመ በጣም ስቃይ ነበር ኢትዮጵያ ውስጥ ትልቅ ሆቴል ማግኘት። ቀዳማዊ ሥላሴ በግል ብዙ ጥረዋል ሰዎች እንዲበረታቱ። እንዳውም አንዱ አስታውሳለሁ ኮራፕት የሆነ ሰው ነው ሆቴል ሰራ፣ እየሰራ ለኦኤዩ ምስረታ የማይደርስ ሆነ። ስለዚህም ሰውየው ራሱ በግል አግኝተው ነው ምን ያህል ገንዘብ ብንጨምርልህ ነው ይህን ነገር ቶሎ አጠናቀህ
ልብ አድርጉልኝ፣ ኮራፕት የሆነውን ሰው ነው። አሁን የቱ ጋር ነው የምትጠቀምበት? ድንቅ ፖለቲሻን መሆን ያስፈልጋል። እንጨምርልህና ቶሎ ጨርሳሉ። ጨረሰ። ሆቴሉ አፍሪካን እናስተናገደ። ግብጾች እነ ገማል አብድር ናስር ኬንያ ወይም እንደገና ካይሮ ተመልሶ ነበር የሚያድረው። ብዙ ጊዜ ኬንያ ነበር ሄዶ የሚያድረው። ኢትዮጵያ ለመሪ የሚመጥን ሆቴል የላትም በሚል ነው የቀዳማዊ ሥላሴ ግረስ ግን ብዙዎቹን የአፍሪካ መሪዎች ልብ ገዝቶ እንዲያርፉበት ሆነ። አሁን ይሄ ሸራተን ደግሞ ትልቅ ባለውለታ እየሆነ ነው። ኦባማም መጥተው አረፉበት። ቀላል አይደለም። እና ጋይ ስብሐት እንደዛ ብሏል። እና ልክ እንደ ሸራተን ወይም ከሸራተን በላቀ ሁኔታ ብላችሁ አስቡ። ፓይን ዘ ቢልን የምናወራው እዛ ውስጥ እናንተ እየበላችሁ እየጠጣችሁ ነው። ጎልማሶቹ ከምትወዷችሁ ልጆቻችሁ ጋር ባለቤቶቻችሁ ጋር በደንብ በቃ ያዘዛችሁት ሁሉ በሰከንድ ውስጥ ነው ከች የሚለው። ተበላ፣ ተጠጣ፣ ተዝናናችሁ፣ ሰማያት ላይ ደርሳችሁ ያው ማምሻውን ወደ ቤታችሁ መሄድ አይቀርም፣ ማደርም ይቻላል። መጨረሻ ላይ ግን ውላችሁ አድራችሁ በጣም ጥሩ ጊዜ ካሳለፋችሁ በኋላ ከባለቤቶቻችሁ ጋር ከልጆቻችሁ ጋር እየተሳሳቃችሁ እንዴት አይነት ድንቅ ነው፣ ተአምር እኮ ነው ዛሬ እዚህ ያየ ነው እየተባባላችሁ ልትወጡ ስትሉ ቢል ማለታችሁ አይቀርም። ቢል ስትሉ ነጭ ጓንት ቆንጆ ቁመና ያለው አስተናጋጅ ይመጣና ያሳያችኋል። ስታዩት ፔይ ዩር ላይፍ ነው የሚለው፣ ህይወትህን ክፈል ነው የሚለው። የሚያስተናግዳችሁ ማመሰላችሁ ሳጥናኤል ነው ወይተሩ። ባለ ሆቴሉ ደግሞ አይመረመሬው ነው። ጎልማሳው በህይወትህ እወቅበት፣ ታውቅበታለህም ብዬ ተስፋ አደርጋለሁ። አለበለዚያም ቀድሜ እንደተረትኩት ዝሆን ቂጡን ተማምኖ ግንዱ ይውጣል ከሆነ ጉዳይም ደግሞ ስቄ ነው የማልፈው። ወጣቱን ግን እንደ አባት እንደ ታላቅ በዚህ ጋር ሄዱ፣ እስቲ ይህንን ሞክሩት። ከምንም ከማንም በላይ ለኢንቨስትመንት ወጣትነት ነው ታላቅ ነገር ብዬ መምራቴን ደስ ያሰኘኛል። አንተ ማንህና የምታስተምረኝ? እኔስ ማን ሆንኩና ቁጭ ብዬ የምማር? ማወቅ ማሰብ እንጂ አይደለም ተጠየቅ። ጭቅጭቅ አናብዛ፣ ብርጭቆውን ነቅ። ሰላም በምድራችን ላይ ይስፈን።